ምቀኛ፣ ሸረኛ፣ ነገረኛ፣ ተንኮለኛ ጋይስ ምናምን ጋይስ እየተባሉ ነው። ወደዛ መንደር እየተባሉ ነው ገና። በጣም ያሳቀኝ ነገር ጋይስ ምን እንደሆነ ልንገራችሁ። በጣም ያሳቀኝ እና ያዝናል። ኡቴ ቤተሰብ ኡቴ ምንድን ጋይስ ልንገራችሁ። ኡቴ ወደዛ መንደር ማለት ነው ቤተሰብ። ማርችዬ ፍቅሮችዬ እኔን የምትወዱኝ ሂዳችሁ እንዳትሳደቡልኝ እሺ። ምንም እንዳትሉ እሺ። ሪፖርት ብቻ አድርጉ። ሂዳችሁ ስደቡልኝ፣ ሂዳችሁ ኮመንት ላይ አማሩልኝ ተብሎ እንዳልተላከ እንዳሰዱ እሺ። ለውጥ ነው ባይዘው ለውጥ ነው። በነገራችን ላይ በነገራችን ላይ እንደሱ ላይ በኋላ እንሄድበታለን። ቆይ ልንገራችሁ፣ አሁን ወደ ዋናው ፖይንት እንመጣለን። ጋዜጠኛው ያው ወንድ ልጅ ቆንጆ አይባልም። ይሄን ብቻ እንድትመልሱልኝ እፈልጋለሁ ቤተሰብ፣ እንድትመልሱልኝ የምፈልገው ወንድ ልጅ ቆንጆ አይባልም። በሀበሻ ወንድ ልጅ ቆንጆ ነው ምናምን ብለን አድንቀን አናውቅም። ወይም ደግሞ እኔ እኮ ቆንጆ ነኝ ብሎ ወንድ ልጅ አያውቅም እና አይባልም ምናምን ብላችሁ የምታካብዱ ደግሞ ይባላል። ወንድ ልጅ ቆንጆ ነኝ ይላል። ልክም ያልኩ ቆንጆ ነኝ ይልሻል እና አይባልም። ሂጂ እባክሽ። በደንብ ነው የሚባለው፣ በደንብ ነው የሚሉት ይባላል። ከእንደገና ደግሞ የቤት እመቤት ያለው አሁን ላይ አይደል ነው። ድሮ ግን ቤት ከዋለ ምን ነው የቤት እመቤት ሆንክ? እኛ ራሳችንን እንለዋለን ወንዱን። ከቤት አትወጣም እንደ የቤት እመቤት ሆንክሳ ምናምን ይሄ አባባል ነው። አይሩን ነው ጋዜጠኛው በዚህ ደረጃ እንደዚህ ፍጥጥ ብሎ የሚጠይቀው ምናልባት አሳማኝ የሆኑ ማስረጃዎች ወይም አሳማኝ የሆኑ ነገሮች እጁ ስለያዘ ሊሆን ይችላል ብዬ እንዳስብ አድርጎኛል። ግን አንዳንዴ ደግሞ ከህመም አገግሞ የመጣን ሰው ወይም ደግሞ ተጎድቶ የመጣን ሰው በእንደዚህ አይነት ነገር ባናሸማቀቃቸው ጥሩ ነው ባይ ነኝ። ምክንያቱም ለሁሉም ጊዜ አለው። ጊዜ የማይፈታው ነገር የለም። ገና አገግሞ ከመምጣቱ ያሉንና አይምሮን የሚረብሽ አይምሮን የሚያጨናንቅ ጥያቄ እየጠያየቀው ማሳየት አልነበረበትም። ምክንያቱም የሰው ልጅ መውደቅም አለ፣ መነሳትም አለ፣ መሰበርም አለ፣ መጠንከርም አለ እና ይሄ ልጅ ገና ከመምጣቱ ሌላ አጀንዳ እና ሌላ ኢሹ እንደው ጥፋትና ስህተቱን እንኳን ቢሆን እውነት ለመናገር በዚህ ሰዓት አልነበረም እንደዚህ አይነትም ጥያቄ እንደዚህ አይነትም ግብ መያዝና ለምን እንደሆነ አላውቅም። አንተ የእንትን ፕሮግራም መሪ ጋዜጠኛ አንዳንዴ በጣም ትሄዳለህ፣ በጣም ነው የምትሄደው እና አይሮን ነው ቪውን ፍለጋ ይሁን ላይክ ምናምን አላውቅም። በጣም ነው የምትዳፈረው ስልክ ስራህ ነው ጋዜጠኝነት። ግን የሰውን ሞራል የሚባል አጠያየቅ ነገር የለብህም። ለሰው ልጅ ሞራል አትጨነቅም። በተለይ ስፔሻሊ ስምና ዝና ያላቸው ሰዎች ወደ አንተ ሲመጡ በጣም ነው የምትናገረው እና አይሮን ነው እኔ እንጃ። እኔ ከአንተ ጋር ልጣላ ፈልጌ አይደለም ባይዘው፣ ግን ይሄ ልጅ እንደ ሰው እንደ ህዝብ እንደ ኢትዮጵያዊ ሁኜ ስመለከተው በብዙ ነገር በብዙ ውጣ ውረዶች ውስጥ ሆኖ ያለፈ ልጅ ነው። ከጸበል ነው የመጣው። በዛ ላይ ጋዜጠኛው ሃይማኖትን ትወዳለህ፣ በጸበል ምን ያህል እንደምታምን እናውቃለን። የኦርቶዶክስ እምነት ተከታይ ነህ። ሶ ከጸበል ከመጣ ከብዙ ከሆነበት ነገር ራሱን ሊያድን እንደሄደ እና ከዛ ገግሞ የመጣን ሰው ሚዲያ ላይ አቅርበክ ያላሰበውንና ያልገመተውን አይነት ጥያቄ ለህዝብ አሳልፈ መስጠት እንደ ኢትዮጵያዊ ሴት እንደ ዩቱበር ደብረኛል።
እንደደበርከኝ ልንገርህ ብዬ ነው፣ እንዳትቀየመኝ። አመሰግናለሁ። ባይዘዌ ራሴ ነው አንቺ ምን እውቀት አለሽ ምናምን። ባይዘዌ እውቀት ያለው እውቀት የሌለውም እኩል ነው ዩቱብ እየከፈለን ያለው ሚዲያ ላይ ዩቱብ ላይ። እሱ ዩኒቨርሲቲ ገብቶ ግራጁዌሽን ስላደረገ አይደለም፣ ያሾ ማዳም ቤት ሄዳ ግራጁዌሽን ስላደረገች አይደለም። ዋናው አገነዛዘባችንና አቀራረባችን ነው። ሶ ይሄ ላይ እውቀት ሳይኖርሽ እንደዚህ ምናምን እኔ የምሰራበት ሚዲያ ላይ ነው የሚሰሩት እነሱ። ምንም ልዩነት የለንም ጋይስ። እሱም ዶላር ነው ሜክ የሚያደርገው፣ እኔም ዶላር ነው ሜክ የማደርገው። ቴንኪዩ አመሰግናለሁ። አላህ አላህ። አሁን ወደ እቺ ካልኩት ይበቃታል። ደግሞ ቀሳስኩት ፎቶ ለጥፉና አይመከረኝ ታየኝ ጋይስ። ፎቶ ለጥፋውን ከስር የኔን ንግግር አድርገው ሲያስወልጩኝ አይመከረኝ። በእናትሽ ተፋቺ ጋይስ። መጣው ድምፅ መጣው፣ ቤተሰብ መጣው አለው። የደወሉብኝ እኮ ነው። አዎ እንደ ሰው ደብሮኛል የጋዜጠኛው አጠያየቅ። ምናልባት አልኳቸው እሱ የሆነ ነገር ማስረጃ ይዞ መጥቶ ምናምን ምናምን ወይ እንደዚህ ነው ተብሎ ሊሆን ይችላል። ተረድታችሁኛል። ግን ታይሙ አይደለም። ታይም የሚባል ነገር አለ። ባይዘው እኔ ሰዎችን ለመናገር ስፈልግ ታይሚንግ እጠብቃለሁ። ሁሌ ነው የምለው፣ በታይሚንግ ነው መጫወት ያለባችሁ። እና ያደረገው ነገር አልተመቸኝም፣ በጣም ነው የደበረኝ። እና ብዙ ጊዜ ደግሞ እንደዚህ አይነት ነገር ያደርጋል። በጣም ታውቃለህ ምናምን ወይ ደግሞ በጣም ይሄ ላይ ከዩሃ ሚዲያ ጋር ፉክክር ነው የሚመስለኝ። የሆነ አጀንዳ ይዞ መጥቶ ገብቷቸዋል። እንደዛ ነው ሳያቸው እንደዛ ነው የሚመስሉኝ። ባይዘዊ ጋይስ እውነት ለመናገር እና አልወደድኩትም አጠያይቁን። በጣም ነው ጋዜጠኛው ያሳዘነኝ። እግዚአብሔር ይመስገን ስራ ጀምሯል አሁን አይደለ? እግዚአብሔር ይመስገን ስራ ጀምሯል። እግዚአብሔር ጨርሶ ይማርክ። ያመንክበት ያድነኛል ብለህ የጠየቅከው አምላክ ያድነህ። አሁንም ወደ ህይወት፣ ወደ ቀልብህ፣ ወደ ስራ፣ ወደ በፊቱ ሞራልህ፣ አቋምክ እግዚአብሔር ይመልስክ። የመለሰክ ነው። አይዞክ። የሰው ልጅ በህይወት መስመሩ ብዙ ነገር ነው የሚገጥመው። አንዳንዴ አብዝቶ መመኘትም ጥሩ አይደለም። አንዳንዴ አብዝቶ መፈለግም ጥሩ አይደለም። በነገራችን ላይ ለመውደቂያችሁም ለመሰበሪያችሁም ምክንያት ይሆናል። አብዝታችሁ ስትፈልጉና ስትመኙ ጥሩ አይደለም። ባይዘ አብዝታችሁ አትመኙ። ጌታ በመጠኑ ይስጠኝ ቡርቅቅ እምልበት በሉ ጋይስ ጌታ። እና አብሽር ሶፊዬ፣ ሶፊ ስሙ ማን ነበር ጋይስ? እና ሶፊ ማን ነበር ስሙ? እና በጣም ነው ሞር ደግሞ ያሳዘንከኝ እዛ ጸበል ላይ ሆኖ ምናምን ሳይሆን ይሄ ጋዜጠኛ አጠያየቁ ራሱ ኃይለኛ ጋዜጠኛ ጠቅላይ ሚኒስቴሩን ጋብዞ የሚጠይቅ ጥያቄ ነው የሚመስለው አክቱ። እንዴ ምን ሆነ ነው? በቃ ኃይለኛ በቃ ህዝብ ጓጉቶ ህዝብ ማወቅ ፈልጎ ህዝብ ይሄ ስለሱ በጣም እንደዚህ አይነት ነገር ሊሰማ ፈልጎ ምን አለ ምናምን ተብሎ ሶፎንያስ ብሎ ጓጉቶ የጠበቀው ጋዜጠኛ ነው የሚመስለው አጠያየቁ። በዛ ላይ ደግሞ አሁን እኔ ስራ ላይ ነኝ ጋዜጠኛ ነኝ ነገር አይነት አለ አይደለ? ዝብንን ያደረገ ነገር አለ። ምናልባት መልካም ሰው ልትሆን ትችላለህ። ሚዲያው ላይ ያየሁብህን ነገር ነው የምነግርህ። ማለት እሱም እንዳንተ የጋዜጠኝነት እንትኑንም አይሮን እንዴት ነው የሚባለው ጋይስ አቦ ሲሌ ደግሞ እዚህ አሁን ማካበድ አልፈልግም። እና ይሄ የሆነ አንተ ትክክለኛ አዋቂ እኔ በጣም ነው የምታናድዱኝ አንዳንድ ሰዎች ግን። እና በቃ ማለት እኔ ባይዘው አጠያየቅህን ለምን ምናምን አላልከው ምናምን ብዬ አይደለም ማለት ባለበት ታይምና ወቅት ማለት አለብህ። ይሄ ሰው ከህመም የመጣ ሰው ነው፣ ከጸበል የመጣ ሰው ነው፣ ብዙ ነገር አይምሮን የጎዳው ሰው ነው ምናምን እና ከዛ ሁሉ ስቃይና ኢሹ ከሆነበት ታይም ወጥቶ ሊያገግም ሲል ሌላ ደግሞ ትኩሳት ሰጠው፣ ሌላ ርዕስ ገብቷል። ታይሚንግህን ጠብቀህ ብታቀርብ ጥሩ ነው። አንዳንዴ ለቪውና ለዩቱብ ኢሹ መስጫ ብለህ የማይደፈሩ ነገሮችን ትደፍራለህ እና ጥሩ አይደለም። ለአንተ ነው ባይዘው ብዙ ጊዜ ያው አንተ ጋዜጠኛ ስለሆንክ ብዙ አስተያየቶችን ስለምትሰጥ
ተቃውሞ ይደርስብሃል በኮመንት። ለምሳሌ እኛ ጋር መተህ ብታይ እኛ ጋር ስድብ ነው። ምክንያቱም እኛ ቡርቅቅ ብለን ነው የምንናገረው። ቢሳደቡ ይሳደቡ፣ ቢያደንቁን ያድንቁን፣ ምን ያመጣሉ ብለን ነው ተጋፍጠን የምንናገራቸው። አንተ ግን ጋዜጠኛ ነህ፣ ጥያቄ ልትጠይቅ ነው የምታመጣው ሰዎችን ማለት ነው። ስለዚህም ልትጠነቀቅ ይገባል። ያንተና የእኛ አንድ አይደለም ኮንተንታችን። እኛ እንደ ልባችን ነው የምንናገረው። ለምሳሌ እዚህ ጋር በኮመንት የሆነ ነገር ቢለኝ ዶማ ራስ ልለው እችላለሁ። እኔ የሚያናደኝ ኮመንት ከጻፈ ሂድ ድንጋይ ራስ ልለው እችላለሁ። ካልተመቸኝም ደግሞ አይንክ ውጣ ጎልጉሉ ይውጣልክም ልለው እችላለሁ። ተረድተኸኛል? የኔና ያንተ ከጋዜጠኛ ነህ። ጋዜጠኛ ስትሆን ደግሞ ይሄ አይደለም አሁን ከዚህ ስለዚህ ሰውዬ እንደዚህ ማብራሪያ ልስጠው ምን አገባኝ። ግን ሰውዬው ጋር ልጁ ስላሳዘነኝ ነው፣ ፎኒያስ ስላሳዘነኝ ነው። በጣም ነው ያሳዘነኝ። ይሄንን ነው ማለት ነው ፈልገው ስላላልኩ ነው አሁን ያየሁት ቪዲዮ። እንቀጥላለን።